በሕይወትህ እንደ ንስር ከፍ ብለህ መብረር ከፈለግህ እንደ በቀቀን አትሁን። በቀቀን በጣም ብዙ ታወራለች፣ ብዙ ቃላትንም ደግማ ትናገራለች። ነገር ግን እንደ ንስር ከፍ ብላ መብረር አትችልም። ንስር ከሁሉም አዕዋፋት ከፍ ብሎ መብረር ይፈልጋል። ያኔ ማንም ሊረብሸው፣ ሊበጠብጠው፣ ሊያጠቃው እንደማይችል ያውቃል። ንስር ሊያጠቁት ፊቱ የመጡትን ከከፍታው ሊያስቀሩት የፈለጉትን ማናቸውንም ነገር ፊት ለፊት አይጋፈጥም። ይልቁንም እነሱ ሊደርሱበት በማይችሉት ከፍታ ላይ ወጥቶ ላይ ሆኖ በኩራት ይመለከታቸው። በዝምታ ውስጥ ወደ ራሳችን በትኩረት ተመልክተን እንደ ንስር ጠላቶቻችን ሊደርሱበት በማይችለው ከፍታ ልክ መብረር አለብን። ነገሮች ሊያሸንፉን፣ ሊጥሉን በሚሞክሩበት ቦታና ሁኔታ ላይ መቆየት የለብንም። ውስጣችን ባለው የሕይወት አቅም ላይ ከፍ ብለን መብረር። ምክንያቱም እኛ ባለንበት የከፍታ አቅም ጋር ጠላቶቻችን ለመቆየት ከባድ ይሆኑባቸዋል። በዛ ውስጥ አሸናፊ እንሆናለን። ያኔ እኛን ያስጨነቀን ሁኔታ፣ የከበደን ነገር ሁሉ ከኛ ጋር መቆየት አይችልም። ምክንያቱም ከፍታችን ጋር ጠላታችን በእኛ ልክ መተንፈስ ስለማይችል። አብዛኞቹ የሕይወት ፈተናዎች ጠላቶቻችን በሙሉ ያሉት የሚመስሉት ወደ ከፍታችን እስክንወጣ ድረስ ብቻ ነው። ያኔ ከፍታውን ስንወጣ ምንም የለም። ከፍታችን የሚወሰነው በእይታችን ልክ። ብዙ መከራዎች፣ ብዙ ፈተናዎች ሲመጡ በዝምታ ራሳችን ላይ ትኩረት በማድረግ ራሳችን ላይ አብዝተን በመስራት ከፈተናው ቃላት ከአንደበትህ እስኪወጣ ድረስ የአንተ ባሪያ ነው። አንዴ ከአንተ ከወጣ ግን የአንተ ጌታ ይሆናል። በምትናገረው ቃላት ላይ ስልጣን ያለ ከአንተ እስኪወጣ ድረስ ብቻ ነው። በዚህ ውስጥ መናገር ያለብንንና የሌለብንን መለየት የግድ ይለናል። በእነዚህ 5 ሁኔታዎች ላይ ስትሆን ዝምታን ምረጥ። ምክንያቱም የአፍ ወለምታ በቅቤ አይታሽም። እንደተለመደው ቪዲዮውን ላይክ በማድረግ ጀምረው። በእነዚህ 5 ሁኔታዎች ላይ ስትሆን ዝምታን ምረጥ። አንደኛ፣ በሐሜት ጊዜ። ሐሜት በሚታማበት ቦታ ላይ በድንገትም ቢሆን ከተገኘ ሁሌም ቢሆን ዝምታን ምረጥ። ጓደኛ ሲታማ ለኔ ብለህ ስማ ነውና ነገሩ። በሐሜት ጊዜ ከሚታማው ይልቅ የሚያማውን ሰው ማንነት በቀላሉ ትለየዋለህ። በሐሜት የሚቆይ ሰው የራስ መተማመን እንደሌለው አሊያም መጥፎ የሆነ የቅንዓት ስሜት እንዳለበት ታውቃለህ። ሁለተኛ፣ ስሜታዊ በምትሆንበት ጊዜ። የማንወጣቸው ከባድ ነገሮች የእኛንም የሰውንም ስሜት ሊጎዳ ከመቻሉም በላይ በሕይወት ላይ ጠባሳ ጥሎ ሊያልፍ ይችላል። ስለዚህ ስትናደድም ሆነ ስትደሰት አፍህን ጠብቅ። ምክንያቱም ስትናደድ የማይሆን ቃላትን ልትናገር ትችላለህ። ስትደሰት ደግሞ የማትፈጽመውን ነገር ቃል ልትገባ ትችላለህ። በተሰማ ስሜት ምክንያት የተፈጠረውን ችግር ለመቀነስ ዝምታ ቀዳሚ ምርጫ ይሁን። ሶስተኛ፣ ታላላቆችህ ሲያወሩ። ከአንተ በዕድሜ የበሰሉ ሰዎች ሲያወሩ ከመናገር ይልቅ ማዳመጥን ምረጥ። የበሰሉ ሰዎች የብዙ ልምድ ባለቤቶች ናቸው። ያንንም በማዳመጥ ብዙ ነገሮችን ተማር። አራተኛ፣ ሰዎች የግል ጉዳያቸውን ሲነግሩ። ሰው የግል ታሪኩን ለአንተ መናገር ከጀመረ በአንተ ላይ እምነት አሳድሯል ማለት ነው። እናም ሚስጥሩን በዛ ጊዜ ለአንተ መናገር ፈልጓል ማለት ነው። ስለዚህ በዚያ ጊዜ ዝም ብለህ ማዳመጥን ምረጥ። ምክንያቱም ሰው በጥሞና መደመጥ አለበት። ያ የአንተን ታማኝነት
ከፍ ያደርጋል። አምስተኛ ከሰዎች ጋር ስትተዋወቅ። ለመጀመሪያ ጊዜ ከሰዎች ጋር ስትተዋወቅ ዝምታን አብዛ። በመጀመሪያ ቀን ስለ ራስህ ብዙ አትናገር። ለመጀመሪያ ጊዜ ከሰው ጋር ስትተዋወቅ ስለ ራስህ ብዙ አታውራ። ይልቁንም ስለዛ ሰው በደንብ ለማወቅ ሞክር። ይህ የአንተን ደህንነት ከመጠበቅ ጀምሮ በሰዎች ዘንድ የሚሰጥህን ምዘና ከፍ ያደርገዋል። በተጨማሪም አንተ ዝም ብለህ ስትሰማቸው፣ ምንም ሳታወራ ጊዜህን ሰጥተህ ስታዳምጣቸው በእነሱ ፊት የማትረሳ ትሆናለህ። ስለዚህ በመጀመሪያ ትውውቅ ላይ ከመናገር ይልቅ ዝምታን አብዛ። እንደ ማጠቃለያ ዝምታ የብስለት ምልክት ነው። ለትክክለኛው ነገር ተገቢውን ምላሽ የመስጠት እውነታ እንደተጠበቀ ሆኖ አንዳንድ ጊዜ ላየኸው፣ ለሰማኸው፣ ላነበብከው፣ ለተደረገብህና እንደተጎዳ በቆጠርከው ነገር ሁሉ ላይ የግድ መልስ ከመስጠት ይልቅ ዝምታን መምረጥ እየበሰልክ የመምጣትህን ምልክት ነው። ለሁሉም ነገር ምላሽ ለመስጠት የተቀባበለና በሆነ ባልሆነ ያንን የተቀባበለውን የታመቀ ሐሳብ ዝም ብሎ የሚተፋ ሰው ኃላፊነት የጎደለው ሰው ያደርገዋል። አንዳንድ ጊዜ ዝምታ መልስ ሲሆን፣ ለውስጣችን ሰላም ሲሰጠን፣ ዝምታ መሸነፍ እንዳልሆነ ሲገባን የዝምታ ተአምራዊን ኃይል መለማመድ እንችላለን። ዝምታ። ይህን ቃል ስትሰማ ወደ አእምሮህ የሚመጣው ምንድን ነው? ሰላም ነው ወይስ ዝምታን ስታስብ ባዶነት ይሰማሃል? ባዶነትን ለመሙላት ተስፋ ቆርጠሃል? በጫጫታ በተበላሸች ዓለም ውስጥ ዝምታ ብርቅና ያልተረዳ ነገር ሆኗል። ነገር ግን እኔ ብነግርሽስ? ጩኸት በሁሉም ቦታ ነው። የዓለም ድምጾች ሁሉ ትኩረትን ይሻሉ። መንቀሳቀስውን እንዲቀጥሉ፣ እንዲጣደፉ፣ እንዲበላሹም ይነግሩታል። ነገር ግን ሁሉም ወደፊት እየሮጠ ሲሄድ ከሚቀጥለው ሰው ከኛ መካከል በጣም ጠንካራ የሆነው ቆም ብሎ ነገሮችን በዝምታ ያጤናል። ታላቅነት በጫጫታ ውስጥ አይወለድም፣ በጸጥታ ውስጥ ነው የሚወለደው። ዝምታ አእምሮ የሚሳልበት፣ ድፍረት የሚያድግበት፣ ግልጽነት የሚሰፍንበት ትልቁ መንገድ ነው። እያንዳንዱን ታላቅ መሪ፣ እያንዳንዱን ባለ ራዕይ፣ የታሪክ ተዋጊን ሁሉ አስብ። ሁሉም የሚጋሩት አንድ ነገር ቢኖር ጸጥታን የመቀበል ድንቅ አቅም ነው። አዎ፣ ዝምታ የድምፅ አለመኖር አይደለም፣ የትኩረት መገኘት ነው። ዓለም የምትወድቅበት ጊዜ ነው። በጣም ረጅም ጊዜ ያልወለድከውን ነገር የምትሰማው በዝምታ ውስጥ ነው። ራስህን፣ ፍርሃቶችን፣ ህልሞችን፣ የአንተን እውነት የምታዳምጠው በዝምታ ውስጥ ነው። ዓለም ተዘናግተህ እንድትቆይ በምንም አይነት መልኩ ጸጥታን እንድታስወግድ ይማጸናል። ነገር ግን በዝምታ ውስጥ ከእውነተኛ ማንነት ጋር በጥልቀት ትገናኛለህ። ጥርጣሬህን፣ አለመተማመንህን፣ ጥልቅ ፍራቻህን ትጋፈጣለህ። ነገር ግን ጥንካሬህን፣ ዓላማህን፣ ኃይልህን ትገልጣለህ። ዝምታ ድክመት እንደሆነ ዓለም ሊነግርህ ይችላል። ዝም ከተባልክ ትረሳለህ ይልሃል። ግን እውነቱ እንደዛ አይደለም። በጣም የሚጮሁ ድምጾች ትልቁን ተጽዕኖ መፍጠር አይችሉም። ነገር ግን በዝምታ ጊዜ የሚወስዱት ለመስማት፣ ለማሰብ፣ ለመዘጋጀት፣ ሁሉን ነገር የሚቀይሩት እነርሱ ብቻ ናቸው። ምክንያቱም ዝምታ ድክመት ሳይሆን ታላቅ ኃይል ነው። እስኪ አንድ ነገር እናስብ። እያንዳንዱ ታላቅ ግኝት፣ እያንዳንዱ ጨዋታ፣ ተለዋዋጭ ሐሳብ፣ እያንዳንዱ ኃይለኛ ውሳኔ የሚጀምረው በአንድ ጊዜ ጸጥታ ነው። በጸጥታ ውስጥ ስንፈልጋቸው የነበሩትን መልሶች በጥራት እናገኛለን። በጸጥታ ውስጥ ለመንቀሳቀስ ድፍረትን እናገኛለን። ወደፊት ለመቀጠል የሚያስችል ተግሳጽና ሌሎች ማየት የማይችሉትን ራዕይ አስፍተ ማየት ትችላለህ። ስለዚህ ያለ ምክንያት መሮጥ አቁም።
ከዝምታ መሸሸግ አያዋጣም። ምክንያቱም ዝምታውን ስትቆጣጠር ራስን ትቆጣጠራለህ። ራስን ስትቆጣጠር የማታሸንፈው ዓለም የለም። የዝምታን ታምራዊ ኃይል በውስጥ እየተለማመድክ ኖር። እኔ በቀላል ጥያቄ መጀመር እፈልጋለሁ። አሁን ባንተ ውስጥ ያለውን የዝምታ አስደናቂ ኃይል ተረድተሃል? ለአፍታ እንድታስብበት እፈልጋለሁ። ሕይወትህን ለመቅረጽ የወደፊቱን ጊዜ ለመፍጠር ታላቅ ችሎታ አለህ። ትመኛለህ። እናም በመንገድ ላይ የሚያቆምን ማንኛውንም ነገር ለማሸነፍ በዝምታ በአንተና በፈለግከው ሕይወት መካከል ያለውን ብቸኛ ነገር ራስህን ነው። ተጽዕኖ ፈጣሪ የሆነ ማንነትን ለመገንባት በዝምታ ውስጥ ለራስ ጊዜ ውሰድ። ፈጣሪ ከሌሎች ፍጥረት ሁሉ ለይቶ ሰው አድርጎ ሲፈጥርህ በራሱ አምሳል መፍጠር፣ ነገሮችን መለወጥ፣ በዚች ምድር ላይ አሸናፊና ተጽዕኖ ፈጣሪ በምድር ላይ ስልጣን ያለ አድርጎ ሲፈጥርህ ተራ ሕይወት፣ ተራ ማንነት፣ ተራ ታሪክ ኖረ ዘመንህን እንድትጨርስ አይደለም። ነገር ግን ነገሩ እዚህ አለ። ትክክለኛውን ጊዜ መጠበቅ ብቻም አይደለም፣ በፍርሃት በጥርጣሬ ወይም እንቅፋቶች ውስጥ እንኳን መቆጣጠርን ነው። በእያንዳንዱ ቀን ለሕይወት እንዴት ምላሽ እንደሚሰጡ፣ እውነታችሁን እንዴት እንደምትቀርጹ፣ በዓለም ላይ እንዴት እንደምትታዩ የመምረጥ ኃይል አለ። እርሱም ኃይለኛ የዝምታ አቅም ነው። በዝምታ ውስጥ ምን አይነት ማንነት ልትገነባ ትችላለህ? አንደኛ፣ የአንተ ታሪክ ባለቤት መሆንን። ላታስተውል ትችል ይሆናል፣ ነገር ግን ብዙ ነገር አሸንፈሃል። እያንዳንዷን መሰናክል፣ ያጋጠሙን ፈተናዎች ሁሉ ጠንካራ አድርገዋል። ምናልባትም ውድቀቶች አጋጥመው ሊሆን ይችላል። ምናልባትም ከምትችለው ጊዜ በላይ ብዙ ጊዜ ተደብድበሃል። ነገር ግን በዝምታ ውስጥ ከራስ ጋር በጥልቀት ስትቆይ ያለፈውን ጊዜህን እንደ ተከታታይ ስህተቶች ማየት ለማቆም ጊዜው አሁን ነው። ያለፈውን በህይወትህ ለመትረፍ ለማደግህ በህይወትህ ላይ የሚጣልብን ማንኛውንም ነገር ለመቆጣጠር መቻልህ ማረጋገጫ ነው። እናንተ ውድቀቶቻችሁን አይደላችሁ፣ መሰናክሎቻችሁንም አይደላችሁ። እናንተ በወደቃችሁ ቁጥር የመቻል የጥንካሬው የመነሳት ችሎታው ድምር ናችሁ። በዝምታ ውስጥ የታሪካችሁ ባለቤቱ ነው። ሁለተኛ፣ በዝምታ ውስጥ ኃላፊነትን መውሰድ። አሁን ስለ አንድ ቁልፍ ነገር እንነጋገር። ኃላፊነት የምንኖረው ህይወት ባለንበት ሁኔታዎችን ወይም ሌሎች ሰዎችን መውቀስ ቀላል በሆነበት ዓለም ውስጥ ነው። ነገር ግን እውነተኛ ኃይል የሚመጣው ለጉዞ ሙሉ ኃላፊነት ሲወስዱ ነው። ይህ ማለት በሁሉም ነገር ራስን መወንጀል ማለት አይደለም። የትም ቦታ ቢሆኑ ቀጣዩን እርምጃ የመምረጥ ስልጣን እንዳሉት ማወቅ ማለት ነው። የመለወጥ ኃይል አለ። ወደፊት ለመሄድ የሚያስችል ኃይል አለ። ሌሎችን መውቀስ ባቆምክና ራስን በዝምታ ውስጥ ለጥልቀት ለህይወት ሙሉ ኃላፊነት በወሰድክበት ቅጽበት መኖሩን የማታውቀው ጥንካሬ ይከብሃል። ዕጣ ፈንታህን የሚቆጣጠር ማንም አይኖርም። አንተ ታደርጋለህ፣ አንተ ትወጣዋለህ። እና ይህ እርስዎ ሊደርሱበት የሚችሉት በጣም የሚያበረታታ ትልቅ ግንዛቤ ነው። ዝምታ ታላቅ ኃይል አለው። ሶስተኛ፣ በዝምታ ውስጥ የመቋቋምና የማደግን አቅም ታገኛለህ። ህይወት ሁልጊዜ ቀላል አይደለችም። ህይወት ይፈትሽሃል። ተስፋ የቆረጥክበት ሁሉ ነገር የማይቻል የሚመስልበት ጊዜ ይኖራል። እውነታው ግን ይሄ ነው። እነዚያ ጊዜያት እርስዎ የሚወስኑት ጊዜዎች ናቸው። ቀላል ጊዜዎችም አይደሉም። ይሸነፋል። ያንተን ባህሪ የሚቀርጸውና ኃይለኝነትን የምትገነባው በዛ ውስጥ ባለው ትግል ነው። በወደክ ቁጥር ወደ ታች የመቆየት ወይም የመነሳት ምርጫ ይኖርሃል። ኃይል ውድቀትን በማስወገድ አይመጣም። ተመልሶ በመነሳት ራስዎን አቧራ አራግፈው እንደገና ከስተቱ ተምረው የሚመጣ አቅም ነው። ይህም አቅም በዝምታ ውስጥ የሚያንሳፍፍ፣ ምንም ነገር ቢፈጠር ወደፊት እንድትቀጥል የሚያደርግ፣ እንዳታመነታ የሚያደርግ ከማመን የመጣ አቅም ነው እና እርስዎ እንዳይቆሙ የሚያደርጉትም ትክክለኛም ኃይል ነው። በዝምታ ውስጥ ያለው ድንቅ ኃይል በሕይወትህ ተለማመድ። አራተኛ፣ በዝምታ ውስጥ በራእይ ላይ አተኩር። አሁን የወደፊት ዕጣን እንድታስብ ፈልጋለሁ። ዓይንህን ላፍታ ጨፍነህ
በእውነት የምትፈልገውን ሕይወት በዓይነ ሕሊና ተመልከት። ምን ይመስላል? እያንዳንዱ ግብ፣ እያንዳንዱ ህልምን በልብ ውስጥ መኖር ጀምር። በአንድ ነገር ትኩረት፣ ግልጽ የሆነ ራዕይ ሲኖሮት ኃይለኛ ለመሆን ምንም ነገር ሊያግዱት አይችልም። በተለይ በጸጥታ ዓለም ውስጥ እርሶን ለማዘናጋት የሚሞከርበት ጊዜ ላይ፣ ነገር ግን ያንን ግልጽነት በልብ ውስጥ ወደሚፈልጉት ነገር ብቻ መንቀሳቀስ የሚቀጥሉበትን ኃይል በዝምታ ውስጥ ያገኛሉ። ራዕይህ፣ መልህቅህ መሪ ይሆናል። እናም እርሶ በሚከለክሉት ትልቅ በሚቻለው ነገር ላይ ስታተኩሩ መቆም የማይችሉ ይሆናሉ። ያንን ራዕይ እውን ለማድረግ ጊዜው አሁን ነው። ዛሬ ጀምር። የመጀመሪያውን እርምጃ ውሰድ። ጥልቅ ህልምህን የሚያንጸባርቅ ህይወት የመፍጠር ኃይል አለ። የመጨረሻ፣ በዝምታ ውስጥ ሌሎችም እንዲነሱ እርዷቸው። እውነተኛ ኃይል ራስህን ማስነሳት ብቻ ሳይሆን ሌሎችንም ማገዝ ነው። በዙሪያ ያሉትን ስልጣን ስትሰጥ ጥንካሬህን ታበዛለህ። ዕውቀትህን፣ ጥበብህን፣ ማበረታቻን ስታካፈል የትልቅ እንቅስቃሴ አካል ትሆናለህ። ሁሉንም ሰው የሚያነሳ፣ ሌሎች የራሳቸውን ኃይል እንዲያገኙ የሚያነሳሳ ሰው ይሁኑ። በምሳሌነት የምትመራ ሰው ሁን። እርሱም አቅም በዝምታ ውስጥ የምታገኘው ድንቅ አቅም ነው። ታላቅነት፣ ችሎታ እንዳላቸው ለሌሎች በማሳየት ብዙ በሰጡ ቁጥር በምላሹ የበለጠ እንዲቀበሉ እውነተኛውን ኃይል ተቀላቀል። ዝምታ። አስታውስ፣ ሕይወትን ለመለወጥ የሚያስፈልግ ኃይል ቀድሞውኑ በውስጥ ነው። አንተ ከምታውቀው በላይ ጠንካራ ነህ። አንተ ከምታስበው በላይ የበለጠ ችሎታ አለ። እናም ዛሬ ታላቅነትህን የምትገነባበት ቀን ነው። ፍቃድን መጠበቅ አቁም። ፍጹሙን ጊዜ በዝምታ ተዋጥና ጠብቀው። ዓለም የአንተን ኃይለኝነት የማይቆም ስሪት ይፈልጋል። ስለዚህ እዚያ ውጣና እንዲከሰት ማድረግ አሁን ትችላለህ። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣው ጥልቅ ያለውን የዝምታ ተአምራዊ ኃይል በህይወታችሁ እንድትለማመዱ እየጋበዝኩኝ፣ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናሉ ቤተሰብ ይሁኑ። እንዲሁም እንዲሰራላችሁ የምትፈልጉት ማንኛውም ሐሳብና አስተያየት ካላችሁ በኮሜንት ሴክሽናችን ላይ ይግለጡ። ሰላም ይሁኑ። ዝምታ። ይህን ቃል ስትሰማ ወደ አእምሮህ የሚመጣው ምንድን ነው? ሰላም ነው ወይስ ዝምታን ስታስብ ባዶነት ይሰማሃል? ባዶነትህን ለመሙላት ተስፋ ቆርጠሃል? በጫጫታ በተበላሸች ዓለም ውስጥ ዝምታ ብርቅና ያልተረዳ ነገር ሆኗል። ነገር ግን እኔ ብነግርሽስ? ጩኸት በሁሉም ቦታ ነው። የዓለም ድምጾች ሁሉ ትኩረትን ይሻሉ። መንቀሳቀስውን እንዲቀጥሉ፣ እንዲጣደፉ፣ እንዲበላሹም ይነግሩታል። ነገር ግን ሁሉም ወደፊት እየሮጠ ሲሄድ ከሚቀጥለው ሰው ከኛ መካከል በጣም ጠንካራ የሆነው ቆም ብሎ ነገሮችን በዝምታ ያጤናል። ታላቅነት በጫጫታ ውስጥ አይወለድም፣ በጸጥታ ውስጥ ነው የሚወለደው። ዝምታ አእምሮ የሚሳልበት፣ ድፍረት የሚያድግበት፣ ግልጽነት የሚሰፍንበት ትልቁ መንገድ ነው። እያንዳንዱን ታላቅ መሪ፣ እያንዳንዱን ባለ ራዕይ፣ የታሪክ ተዋጊን ሁሉ አስብ። ሁሉም የሚጋሩት አንድ ነገር ቢኖር ጸጥታን የመቀበል ድንቅ አቅም ነው። አዎ፣ ዝምታ የድምፅ አለመኖር አይደለም፣ የትኩረት መገኘት ነው። ዓለም የምትወድቅበት ጊዜ ነው። በጣም ረዥም ጊዜ ያልወለድከውን ነገር የምትሰማው በዝምታ ውስጥ ነው። ራስህን፣ ፍርሃቶችን፣ ህልሞችን፣ የአንተን እውነት የምታዳምጠው በዝምታ ውስጥ ነው። ዓለም ተዘናግተህ እንድትቆይ በምንም አይነት መልኩ ጸጥታን እንድታስወግድ ይማጸናል። ነገር ግን በዝምታ ውስጥ ከእውነተኛ ማንነትህ ጋር በጥልቀት ትገናኛለህ። ጥርጣሬህን፣ አለመተማመንህን፣ ጥልቅ ፍራቻህን ትጋፈጣለህ። ነገር ግን ጥንካሬህን፣ ዓላማህን፣ ኃይልህን ትገልጣለህ። ዝምታ ድክመት እንደሆነ ዓለም ሊነግርህ ይችላል። ዝም ከተባልክ ትረሳለህ ይልሃል። ግን እውነቱ እንደዛ አይደለም። በጣም የሚጮሁ ድምጾች ትልቁን ተጽዕኖ መፍጠር አይችሉም።
ነገር ግን በዝምታ ጊዜ የሚወስዱት ለመስማት፣ ለማሰብ፣ ለመዘጋጀት ሁሉን ነገር የሚቀይሩት እነርሱ ብቻ ናቸው። ምክንያቱም ዝምታ ድክመት ሳይሆን ታላቅ ኃይል ነው። እስኪ አንድ ነገር እናስብ። እያንዳንዱ ታላቅ ግኝት፣ እያንዳንዱ ጨዋታ፣ ተለዋዋጭ ሐሳብ፣ እያንዳንዱ ኃይለኛ ውሳኔ የሚጀምረው በአንድ ጊዜ ጸጥታ ነው። በጸጥታ ውስጥ ስንፈልጋቸው የነበሩትን መልሶች በጥራት እናገኛለን። በጸጥታ ውስጥ ለመንቀሳቀስ ድፍረትን እናገኛለን። ወደፊት ለመቀጠል የሚያስችል ተግሳጽና ሌሎች ማየት የማይችሉትን ራዕይ አስፍተ ማየት ትችላለህ። ስለዚህ ያለ ምክንያት መሮጥ አቁም። ከዝምታ መሸሸግ አያዋጣም። ምክንያቱም ዝምታውን ስትቆጣጠር ራስን ትቆጣጠራለህ። ራስን ስትቆጣጠር የማታሸንፈው ዓለም የለም። የዝምታን ታምራዊ ኃይል በውስጥ እየተለማመድክ ኖር። እኔ በቀላል ጥያቄ መጀመር እፈልጋለሁ። አሁን ባንተ ውስጥ ያለውን የዝምታ አስደናቂ ኃይል ተረድተሃል? ለአፍታ እንድታስብበት እፈልጋለሁ። ሕይወትህን ለመቅረጽ የወደፊቱን ጊዜ ለመፍጠር ታላቅ ችሎታ አለህ። ትመኛለህ። እናም በመንገድ ላይ የሚያቆምን ማንኛውንም ነገር ለማሸነፍ በዝምታ በአንተና በፈለግከው ሕይወት መካከል ያለውን ብቸኛ ነገር ራስህን ነው። ተጽዕኖ ፈጣሪ የሆነ ማንነትን ለመገንባት በዝምታ ውስጥ ለራስ ጊዜ ውሰድ። ፈጣሪ ከሌሎች ፍጥረት ሁሉ ለይቶ ሰው አድርጎ ሲፈጥርህ በራሱ አምሳል መፍጠር፣ ነገሮችን መለወጥ፣ በዚች ምድር ላይ አሸናፊና ተጽዕኖ ፈጣሪ በምድር ላይ ስልጣን ያለ አድርጎ ሲፈጥርህ ተራ ሕይወት፣ ተራ ማንነት፣ ተራ ታሪክ ኖረ ዘመንህ እንድትጨርስ አይደለም። ነገር ግን ነገሩ እዚህ አለ። ትክክለኛውን ጊዜ መጠበቅ ብቻም አይደለም፣ በፍርሃት በጥርጣሬ ወይም እንቅፋቶች ውስጥ እንኳን መቆጣጠርን ነው። በእያንዳንዱ ቀን ለሕይወት እንዴት ምላሽ እንደሚሰጡ፣ እውነታችሁን እንዴት እንደምትቀርጹ፣ በዓለም ላይ እንዴት እንደምትታዩ የመምረጥ ኃይል አለ። እርሱም ኃይለኛ የዝምታ አቅም ነው። በዝምታ ውስጥ ምን አይነት ማንነት ልትገነባ ትችላለህ? አንደኛ፣ የአንተ ታሪክ ባለቤት መሆንን። ላታስተውል ትችል ይሆናል፣ ነገር ግን ብዙ ነገር አሸንፈሃል። እያንዳንዷን መሰናክል፣ ያጋጠሙን ፈተናዎች ሁሉ ጠንካራ አድርገዋል። ምናልባትም ውድቀቶች አጋጥመው ሊሆን ይችላል። ምናልባትም ከምትችለው ጊዜ በላይ ብዙ ጊዜ ተደብድበሃል። ነገር ግን በዝምታ ውስጥ ከራስ ጋር በጥልቀት ስትቆይ ያለፈውን ጊዜህን እንደ ተከታታይ ስህተቶች ማየት ለማቆም ጊዜው አሁን ነው። ያለፈውን በህይወትህ ለመትረፍ ለማደግህ በህይወትህ ላይ የሚጣልብን ማንኛውንም ነገር ለመቆጣጠር መቻልህ ማረጋገጫ ነው። እናንተ ውድቀቶቻችሁን አይደላችሁ፣ መሰናክሎቻችሁንም አይደላችሁ። እናንተ በወደቃችሁ ቁጥር የመቻል የጥንካሬው የመነሳት ችሎታው ድምር ናችሁ። በዝምታ ውስጥ የታሪካችሁ ባለቤት ሁኑ።